ፕሬዚዳንት ታዬ አጽቀሥላሴ አፍሪካ ሰላም የሰፈነባትና የበለጸገች እንድትሆን ተቋማት በፍትህ ላይ ተመስርተው ሊሰሩ ይገባል አሉ። ፕሬዚዳንቱ በአራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶች ሲምፖዚየም ላይ እንዳሉት የአፍሪካ የረጅም ጊዜ መሻት የሆነውን ልማት፣ ብልጽግናና ትብብር ለማሳካት ህገ መንግስታዊና ውጤታማ የሀገረ መንግስት ግንባታ ቁልፍ ተግባራት መሆናቸውን አስገንዝበዋል። ሰላም የሰፈነባት የበለጸገችና አንድነቷ የተረጋገጠ አፍሪካን ለመፍጠር ተቋማት በፍትህ ላይ ተመስርተው መስራት እንደሚጠበቅባቸውና ዜጎች በመረጧቸው መንግስታት ብቻ ሊተዳደሩ ይገባል ነው ያሉት። ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፍቃድ ሰጠ። ፍቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፍቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሁም በተደነገገው የተሻሻለው ህግ መሰረት ነው። በዚህም ባንኩ የተወካይ ቢሮዎችን በንግድና ቀጠናዊ ትስስር ሚኒስቴር የሰጣቸውን ፍቃድ በማደስ አዲስ ፍቃድ የመስጠት ስራ ጀምሯል። ሲዳማ ክልል የማርበርግ ቫይረስን ለመከላከልና ለመቆጣጠር አስፈላጊውን ዝግጅት አድርጊያለሁ አለ። የጤና ሚኒስቴር በሽታውን ለመከላከልና ለመቆጣጠር የሚያስችሉ የህክምና ግብዓቶችንና 5 አምቡላንሶችን ለሲዳማ ክልል አስረክበዋል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ በዚህ ወቅት በማርበርግ ቫይረስ በሐዋሳ ከተማ የአንድ ሰው ህይወት ማለፉን ጠቅሰው ከግለሰቡ ጋር ንክኪ ያላቸው ሰዎች በለይቶ ማቆያ ማዕከላት ውስጥ የህክምና ክትትል እየተደረገላቸው መሆኑን እወቁ ብለዋል።